ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 7ን ጀምረን ነበረ ኮንግረንሲ ኤንድ ሲሚላሪቲ። ዛሬ አፕሊኬሽንስ ኦፍ ሲሚላሪቲስን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምላሽ እሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ አፕሊኬሽንስ ኦፍ ሲሚላሪቲስ Activity 7.7 Given a ladder 5 meter long lying on a wall. If the height of the wall to the top of the ladder is 3 meter, how far is the bottom of the ladder from the wall? አሁን እያንዳንዱን በፓርት አሳያችኋለሁ። አሁን ይሄ ግድግዳ አለ። እዚህ ግድግዳ ላይ 5 ሜትር የሚረዝም መንሰላል አለ። እንደዚህ ሆኖ ማለት ነው። እንደዚህ አድርገን እንሞክረው። እንግዲህ ይሄ መንሰላል አለ ማለት ነው። if the height of the wall ይሄ 5 ሜትር ነው የመንሰላሉ ማለት ነው። if the height of the wall to the top of the ladder እንግዲህ ይሄ wall አለ ግድግዳው ማለት ነው። ከዚህ እስከ የት ድረስ? እስከ top of the ladder ድረስ። እዚህ top of the ladder ማለት ይሄ ስለሆነ እዚህ ድረስ ያለው 3 ሜትር ነው ይለናል። 3 ሜትር ነው ይሄ ርቀት ማለት ነው ከዚህ እስከዚህ ያለው። how far is the bottom of the ladder from the wall? ይሄ መንሰላሉ መሬቱን ከያዘበት እስከ ግድግዳው ድረስ ያለው ርቀት ምን ያህል ነው የሚለን። ኤክስ እንበለው እንግዲህ ይሄ እዚህ ጋር 90 ዲግሪ ይፈጥራል። ያው ህንጻና መሬት ምን ነው የሚፈጥሩት? 90 ዲግሪ ይፈጥራሉ። ከዚህ ላይ ቀጥታ ፓይታጎረስ ቴረምን አፕላይ ማድረግ ይሆናል። ይሄኛው ሃይፖተነሳችን ነው ልብ አድርጉ። ስለዚህ ሃይፖተነስ ስኩዌር እኩል ይሆናል 3 ስኩዌር ፕላስ ኤክስ ስኩዌር። 5ን ስኩዌር ስናደርገው 25 ይሆናል። 3ን ስኩዌር ስናደርገው 9 ሲደመር ኤክስ ስኩዌር። አሁን ከሁለቱም ሳይድ ላይ 9 እንቀንስ፣ ከዚህም 9 እንቀንስ፣ ከዚህም 9 እንቀንስ። 25 ሲቀነስ 9 16 ይሆናል። ይሄ ምን ይሆናል? እዚህ ጋር ይሄ 0 ነው የሚሆነው። እኩል ይሆናል ኤክስ ስኩዌር። ስለዚህ ስኩዌር ሲደረግ 16 የሚሰጠን ማን ነው? 4 ይሆናል ማለት ነው። 4 ይሆናል። ያው ኔጌቲቭ መውሰድ አንችልም ምክንያቱም ርቀት ስለሆነ በዚህ መልኩ መመለስ እንችላለን ማለት ነው። Similar triangles are used to work out the heights of tall objects such as trees, buildings and towers without climbing, which are difficult to measure for us. እንግዲህ ተመልከቱ። አሁን በጣም ረጃጅም የሆኑ ነገሮችን እንደ ህንፃ፣ ዛፍ የመሳሰሉትን ላይ ድረስ ወተን መለካት ሳይኖርብን መለካት የምንችልበት መንገድ አለ ማለት ነው። ለምሳሌ እዚህ ጋር አንድ ሰው ቆሟል። ተመልከቱ 5 ፊት የሆነ ማለት ነው። ከዚህ ከሆነ ፖይንት ላይ ልክ በጭንቅላቱ ላይ የሚያልፍ የሆነ ሐሳባዊ መስመር ከዛ ከዛፉ ጋር ሚትም እንዲያደርግ አድርገን እናስባለን ማለት ነው። ከዛ ይሄ ከልጁ ወይም ከሰውየው ወይም ከሴትዮዋ ርቀታችንን የሚወስንልን ያ ይሆናል ማለት ነው። ልክ እንመጣለን እስከሆነ ፖይንት ድረስ ሁለቱ አላይን እስኪያደርጉልን ድረስ ማለት ነው። እዛ ጋር ከደረስን በኋላ ምን እናደርጋለን? ይሄንን ርቀት እንይዛለን ስንት እንደሆነ። እንደገና ከዛፉ ደግሞ እኛ እስካለንበት ድረስ ስንት እንደሆነ እናያለን ማለት ነው። ከዚህ በኋላ ምን እናደርጋለን? ሲሚላሪቲን ኦፍ ትራያንግልስን አፕላይ እናደርጋለን። ተመልከቱ እዚህ ጋር አንድ ትራያንግል አለች እዚህ ጋር። ይሄ 90 ዲግሪ ነው። ይሄ አንግል ለሁለቱም ኮመን ነው። ይሄ እዚህ ጋር 90 ዲግሪ ነው። ስለዚህ በአንግል ሲሚላሪቲ ቴረም እነዚህ ሁለቱ ትራያንግሎች ምንድናቸው? ሲሚላር ናቸው ማለት ነው። ሌላኛው ትራያንግል ደግሞ ይሄ ነው። ይሄ ትልቁ ማለት ነው እዚህ ድረስ ያለው። ስለዚህ ከዚህ በኋላ ምን አፕላይ ማድረግ እንችላለን ማለት ነው? ሲሚላሪቲ ቴረምን አፕላይ ማድረግ እንችላለን። ይሄ ደግሞ ኮመን ነው ለሁለቱም። አሁን ተመልከቱ እንግዲህ የትልቁ ቤዝ 24 ነው። ስለዚህ 24 ሲካፈል የትንሹ ቤዝ ደግሞ ስንት ነው? 8 ነው። ሲካፈል ለ8 እንላለን እኩል ይሆናል። የዛፉን ሄይት አናቅም። ሄይት ኤችን በለው ኦቨር የልጁን ወይም የልጅቷን ሄይት ግን እናቃለን። ስንት ነው? ይሄ 5 ነው። ከዚህ በኋላ ምን እናርግ? እናቃለሁ ይሄንን በ8 1 በ8 3 ስለዚህ 3 h/5 ይሆናል። ክሪስ ክሮስ ብናበዛ ሄይታችን 15 ፊት ይሆናል ማለት ነው። ስለዚህ የዚህን ዛፍ ከፍታ ላይ ወተን መለካት ሳይኖርብን በቀላሉ ካልኩሌት አደረግን ማለት ነው። ምናልባት ከዚህም ዛፍ የሚተልቅ ነገር ካለ ሲሚላሪቲ ኦፍ ትራያንግልስን አፕላይ አድርገን ሜዠር ማድረግ እንችላለን ማለት ነው። ኤግዛምፕል 1 አልማዝ is 1.6 meters tall and is standing outside next to her younger brother.
እንግዲህ እንደዚህ እናድርግ። በፓርት እያየ ነው እንሂድ። እሺ እንዲያመቸን እንደዚህ አድርገን እናስቀምጠው። እሺ ይሄ 1.6 ሜትር የአልማዝ ቁመት ቁመኗ ሳይሆን ቁመቷ ማለት ነው። ይሄ 1.6 ሜትር is tall and is standing outside next to her younger brother. She notices that she can see both of their shadows. በዚህ ጋር አሁን የሆነ ላይት አለ ብለን እናስብ፣ ብርሃን አለ በዚህ ጋር ብለን እናስብ፣ ሻዶ እንዲፈጥርልን ማለት ነው። decides to measure each shadow. her shadow is 2 meter long. እንግዲህ እሷ እዚህ ጋር ከሆነች ሻዶዋ ደግሞ የሚፈጠረው ወደዚህ ይሆናል ማለት ነው። ምን ያህል ነው? 2 ሜትር ነው ማለት ነው። እዚህ ጋር ይሄንን አረዘምኩት፣ እንደዚህች እናሳጥራትና ይሄ 2 ሜትር ነው። ከዚህ እስከዚህ ያለው 2 ሜትር ነው ማለት ነው ሻዶ። እሺ her brother's shadow is 1.5 meter long. የወንድሟ ደግሞ ቁመት ይሄ ቢሆን የወንድምየው ደግሞ ሻዶ ስንት ነው? 1.5 ሜትር ነው ይለናል። 1.5 ስለዚህ እንደዚህ እናድርግ። እዚህ ጋር እቺን እናጥፋትና ይሄንን 1.5 እናድርገው። ከዚህ እስከዚህ ያለውን 1.5 ከዚህ እስከዚህ ያለውን ማለት ነው። የአልማዝ ደግሞ 2 ሜትር ስለሆነ እቺ የቀረችዋ ስንት ትሆናለች? 0.5 ትሆናለች ማለት ነው። 0.5 ስለዚህ አጠቃላይ ከዚህ እስከዚህ ስንት ይሆናል ማለት ነው? 2 ሜትር ይሆናል። ከዚህ በኋላ ምን እናድርግ እንግዲህ ልብ አድርጉ። she notices that she can see both of their shadows. እንግዲህ ይሄ ሻዶ አለ፣ የሷ ሻዶ እዚህ ጋር አለ፣ የሱም ሻዶ አለ እዚህ ላይ። እዚህ ጋር ቆማ አሻግራ ማየት ትችላለች ማለት ነው የሁለቱንም ሻዶ። ስለዚህ እይታዋ የት መምጣት ይችላል? እዚህ ድረስ መምጣት ይችላል ማለት ነው። ከዚህ አይታ የት መድረስ ትችላለች? እዚህ ድረስ መምጣት ትችላለች። ስለዚህ ልብ አድርጉ፣ እዚህ ጋር ይሄ 90 ዲግሪ ነው፣ ይሄም 90 ዲግሪ ነው። ሌላ ይሄ የጋራ ምንድን ነው? አንግላቸው ነው፣ የጋራ አንግላቸው ነው። ስለዚህ በአንግል ሲሚላሪቲ ቴረም መሰረት እነዚህ ሁለት ትሪያንግሎች ምንድን ናቸው ማለት ነው? ሲሚላር ናቸው። ይሄ ያው ሶስተኛው ተጠቀሰም አልተጠቀሰም ትርጉም የለውም። አውቶማቲካሊ ምን ስለሚሆን እኩል ስለሚሆን ማለት ነው። አሁን እንግዲህ ሲሚላሪቲ ቴረምን አፕላይ እናድርግ። እሺ ከባለ ደብሉ ከዚህ ኦፖዚት ላይ ያለው ርቀት ስንት ነው? 1.5 ኦቨር ከባለ ደብሉ ኦፖዚት ላይ ያለው ስንት ነው? 2 እኩል ይሆናል። እንግዲህ ከትንሿን የተነሳ ነው። ልብ አድርጉ፣ ከትንሿ እቺ 1.5 የትንሿ ናት። ከትንሿ እንነሳለን። ይሄን ሄት ኤች እንበለው። ስለዚህ ኤች ኦቨር ከዚህ ከባለ አንዷ ኦፖዚት ላይ ያለው ይሄ ኤች ነው ለትንሹ። ለትልቁ ደግሞ ከባለ አንዱ ኦፖዚት ላይ ያለው 1.6 ነው። ስለዚህ እቺ ጋር 1.6 እናስቀምጣለን ማለት ነው። ከዚህ በኋላ ምን እናርግ? ክሪስ ክሮስ እናብዛ። 2h እኩል ይሆናል 1.5 ሲባዛ በ1.6 2.4 ይሆናል። 2.4 ኤክስን ለብቻው ለማስቀረት ይሄንንም ለሁለት እናካፍል። ስለዚህ ኤች ስንት ይሆናል? ከዚህ ላይ 1.2 ሜትር ይሆናል ማለት ነው። ወንድምየው 1.2 ሜትር ይረዝማል ማለት ነው። ኤግዛምፕል 2 አበበስ ቦት ሃዝ ካም አንታይድ ኤንድ ፍሎትድ አዌይ ኦን ሌክ ጣና ሐይቅ ላይ ማለት ነው። ጀልባ አስሮ ነበረ፣ ገመድ ፈታችና ምን ሆነ? ተፈታና እየተንሳፈፈች ሄደች ማለት ነው። ያበበ ጀልባ he is standing on the top of a building that is 35 meter above the water from the lake. እንግዲህ 35 ሜትር የሚረዝም ህንፃ ላይ ነው ያለው ማለት ነው። ምስል እናስቀምጥ እስኪ፣ እዚህ ጋር እንሞክር ለመሳል። ይሄ አለ፣ ይሄ ህንፃው ነው ማለት ነው። ስንት ይረዝማል? 35 ሜትር ይረዝማል። if he stands 10 meter from the edge of the building, edge ማለት ጫፍ ማለት ነው። ከዚህ መቼም ወደፊት ሊሆን አይችልም፣ ይወድቃል። ስለዚህ 10 ሜትር ወደ ኋላ ሄዶ ቢቆም ማለት ነው። 10 ሜትር እንደዚህ እናርክ፣ እዚህ ጋር ነው የቆመው ብለን እናስብ። እቺ ርቀት ስንት ትሆናለች? 10 ሜትር ትሆናለች ማለት ነው። ከዚህ እስከዚህ ያለችዋ 10 ሜትር ትሆናለች። 10 ሜትር እሺ። from the edge of the building he can visually align top of the building እቺ ናት።
እንግዲህ ቀጣይ ላይ ስለሚመጣ ነው ይሄን ያሳየኋችሁ። ዊዝ ዘ ወተር አት ዘ ባክ ኦፍ ሂዝ ቦት ጀልባው ደግሞ እዚህ ጋር ደርሳለች ብለን እናስብ። ጀልባው እዚህ ጋር ደርሳለች ብለን እናስብ። ሶ ከጀርባው ኋላ ውሃው ላይ ማየት ይችላል አሻግሮ ማለት ነው። በዚህ በኢጁ ላይ አርፎ እዚህ ማየት ይችላል ማለት ነው። ስንት ሜትር ላይ ከሆነ 10 ሜትር ወደኋላ ሄዶ ከቆመ ማለት ነው። 10 ሜትር ወደኋላ ሄዶ ከቆመ በዚህ ኢጅ ላይ አልፎ የት ማየት ይችላል ማለት ነው? የጀልባውን ጫፍ እዚች ጋር ማየት ይችላል ማለት ነው። አሁን ተመልከቱ፣ ትሪያንግል ፐርፌክትሊ ትሪያንግል እየመሰለልን ነው ማለት ነው። ሂዝ አይ ሌቨል ኢዝ 1.8 ሜትር። ከዚህ ከህንፃው እስከ አይኑ ድረስ ያለው ምን ያህል ነው? 1.8 ሜትር ነው። ስለዚህ ይሄንን 1.8 እንበለው የእሱን ከፍታ ማለት ነው። አፕሮክሲሜትሊ ሃው ፋር ኢዝ አበበስ ቦት ፍሮም ዘ ቢልዲንግ። እንግዲህ ጀልባዋ እዚህ ጋር ናት። ከህንፃው እስከ ጀልባዋ ያለው ምን ያህል ርቀት ነው? ኤክስ እንበለው፣ ይሄንን ኤክስ እንበለው። አሁን ተመልከቱ፣ እዚህ ጋር ሁለት ትሪያንግሎች አሉ። አንደኛው ትሪያንግል ይሄ ነው። አንድ ትሪያንግል ይሄ ያለ፣ ይሄ ትልቁ እንደዚህ መጥቶ በዚህ ጋር መጥቶ እንደገና በዚህ ጋር ወደ ላይ የሚሄደው ማለት ነው። ይሄ አንድ ትልቅ ትሪያንግል አለ። ሌላ ደግሞ ትንሽዬ ትሪያንግል እቺ ያለች፣ እቺ ትሪያንግል እዚህ ጋር። ሁለቱም ምንድን ናቸው? 90 ዲግሪ ነው የሚፈጥሩት። እቺ አንግል ግን ለሁለቱም ኮመን ናት። ተመልከቱ፣ እቺ አንግል ለትንሽዬውም ለትልቁም ምንድናት? ኮመን ናት። ስለዚህ በአንግል ሲሚላሪቲ ቴረም መሰረት እነዚህ ሁለት አንግሎች ምንድን ናቸው? ሲሚላር ናቸው ማለት ነው። ይሄኛው አውቶማቲካሊ ምን ይሆናል? የጋራ እኩል ይሆናል ማለት ነው። ይሄኛው እንግዲህ እዚህ ጋር 90 አለ፣ እዚህ ጋር 90 አለ፣ እዚህ ጋር ደግሞ የጋራ አንድ አለ። ስለዚህ በአንግል ሲሚላሪቲ ቴረም እነዚህ ሁለት ትሪያንግሎች ምንድን ናቸው? ሲሚላር ናቸው ማለት ነው። ስለዚህ ቴረሞቹን አፕላይ ማድረግ እንችላለን፣ ሬሾ መውሰድ እንችላለን ማለት ነው። አሁን አንድ ነገር እዚህ ጋር እንይ። ከዚች ፖይንት ተነስተን እዚች ድረስ ብንመጣ እቺ ስንት ሜትር ናት? 10 ሜትር ናት እቺ። ስለዚህ አጠቃላይ ከዚህ እስከዚህ ያለው ርቀት ስንት ይሆናል ማለት ነው? ኤክስ ሲደመር 10 ይሆናል ማለት ነው። ሲካፈል እንግዲህ ቤዝ ነው የወሰድነው፣ ልብ አድርጉ። ይሄን ቤዝ ነው የወሰድነው። እዚች ጋር መተንም ቤዝ እንወስዳለን። ቤዝ ምክንያቱም ተመልከቱ፣ ከባለ አንዷ ኦፖዚት ላይ ከዚህ ከባለ አንዷ አንግል ኦፖዚት ላይ ያለውን ኤክስ ፕላስ 10 ወሰድን። ልክ አሁንም ከዚህ ከባለ አንዷ ኦፖዚት ላይ ያለውን 10 እንወስዳለን ማለት ነው። እኩል ይሆናል። አሁን ደግሞ የት እንምጣ? ባለ ሶስቱ ላይ ይሄ ባለ ሶስቱ ከሆነ ይሄኛውም ባለ ሶስት ይሆናል አውቶማቲካሊ ማለት ነው። ከባለ ሶስቱ ኦፖዚት ላይ ያለው እዚህ ጋር ማን ነው? 35 ነው። ኦቨር እዚህ ጋር ደግሞ ስንመጣ ከባለ ሶስቱ ኦፖዚት ላይ ያለው ስንት ነው? 1.8 ነው። 1.8። ስለዚህ ከዚህ ላይ ለኤክስ ሶልቭ አድርጉ። ኤክስ ስንት ይሆናል? 194.4 ሜትር ይሆናል ማለት ነው። ስለዚህ ጀልባዋ ይሄን ያክል ርቃ ነው ያለችው ማለት ነው። እንግዲህ እዚህ ጋር ደግሞ በደንብ የተሳለ ምስል ነው፣ ተመልከቱት። በደንብ የተሳለ ነው። እዚህ ጋር ይሄ 10 ሜትር አለ፣ ይሄ 10 ሜትር ነው። እቺ አንግል አለች እዚህ ጋር፣ ይሄ እዚህ ጋር 90 ዲግሪ ነው። ይሄን ትልቁን ትሪያንግል ተመልከቱት። ከአበበ ራስ አንስተን እዚህ እንደዚህ ብንመጣ ይሄን ትሪያንግል ተመልከቱት። እዚህ ጋር አምጥተን እንሳለው፣ ይሄ ይሆናል ማለት ነው። ይሄንን ኤክስ ብንለው እቺ ደግሞ 10 ሜትር ናት፣ ተመልከቱ። ስለዚህ ከዚህ እስከዚህ ያለው ኤክስ ፕላስ 10 ይሆናል ማለት ነው። ስለዚህ ይሄንን ምንም በለው 10 ሜትር ኤክስ ፕላስ 10 እንበለው። ይሄንን ኤክስ ፕላስ 10 ከዚህ እስከዚህ ያለውን ማለት ነው። እዚህ ጋር ይሄ 90 ዲግሪ ነው። እዚህ ጋር እቺን አንግል እዩዋት። እቺ አንግል ለሁለቱም ምንድናት? ኮመን ናት። ለዚህ ለትንሿም ትሪያንግል እንዲሁም ለትልቁም ኮመን ናት። ስለዚህ አንግል ሲሚላሪቲ ቴረምን ተጠቅመን ነው ማለት ነው ሲሚላር መሆናቸውን ያረጋገጥ ነው። ስለዚህ እቺን እዚች ጋር እናስቀምጣት። ሌላ ከፍታውን እዩ። ከዚህ እስከዚህ 35.5 ነው። ከዚህ እስከዚህ ደግሞ 1.8 ነው። ስለዚህ በአጠቃላይ ስንት ይሆናል? 36.8 ይሆናል ማለት ነው። 36.8። አሁን ትልቁን ጨረስን። ትንሿን ትሪያንግል ደግሞ እዚህ ጋር እንውሰዳት፣ እዚች ጋር እንውሰዳት። እቺ ስንት ሆናለች? እቺ 10 ናት። ይሄ እዚህ ጋር አለ። ይሄ ደግሞ 1.8 ነው። እንደገና ይሄ የጋራ እንደሆነ እናውቃለን። አሁን ይሄኛው ደግሞ ተመልከቱ። ይሄ አውቶማቲካሊ ምን ይሆናል? የሁለቱ የጋራ ይሆናል፣ ተመሳሳይ ይሆናል ማለት ነው። ሁለቱ አንግሎች ይሄ አንድ አለ እዚህ ጋር፣ ሌላ 90 ዲግሪ አለ እዚህ ወይም እዚህ ጋር። ስለዚህ እነዚህ ሁለት አንግሎች
ከተመሳሰሉ ይሄኛውም የግድ ምን ይላል ማለት ነው? ይመሳሰላል ማለት ነው። ድምራቸው 180 መስጠት ስላለበት ስለዚህ ይሄ 10 ይሆናል፣ ይሄ 1.8 ይሆናል። ከዚህ በኋላ ምንድነው የምናደርገው? ሲሚላሪቲ ቴረም አፕላይ ማድረግ። ይሄ ባለ ደብሉ ነው። አሁን ከባለ ደብሉ ወይም ከባለ ሲንግሉ ኦፖዚት ላይ ያለው ስንት ነው? ኤክስ ፕላስ 10 ይሆናል። ከባለ ሲንግሉ ኦፖዚት ላይ እዚህ ምን መጣና ከባለ ሲንግሉ ኦፖዚት ላይ ስናይ 10ን እናገኛለን። እኩል ይሆናል ከባለ ደብሉ ኦፖዚት ላይ 36.8 አለ። እዚህ ከባለ ደብሉ ኦፖዚት ላይ ደግሞ 1.8 አለ። 1.8 ከዚህ ላይ ክሪስ ክሮስ ብናበዛ 1.8 ኤክስ ሲደመር 10 በ1.8 18 ይሆናል። እኩል ይሆናል 36.8ን በ10 ስናበዛ 368 ይሆናል ማለት ነው። ስለዚህ 1.8 ኤክስ እኩል ይሆናል 368 ሲቀነስ 18 ወደዛ ሳይድ ሲሄድ ሲቀነስ ስለሚሆን ማለት ነው። እሺ 1.8 ኤክስ እኩል ይሆናል 350 ይሆናል ይሄ። ስለዚህ ኤክስን ለብቻው ለማስቀረት ይሄንንም ለ1.8 ይሄንንም ለ1.8 ብናካፍል ኤክስ ከዚህ ላይ ስንት ይሆናል ማለት ነው? 194.44 እያለ ይቀጥላል ማለት ነው። አፕሮክሲሜትሊ በዚህ መልኩ ማስቀመጥ እንችላለን። ኤግዛምፕል 3 suppose BA, CF and DE be the heads of 3 buildings. BA ይሄ ነው፣ CF ይሄ ነው፣ DE ደግሞ ይሄ ነው። let DC is equals to 1 ተሰጥቷል። ያው እዚህ ጋር DC አለ፣ እዚህ ጋር BC 3 ተሰጥቶናል፣ CF 4 ነው፣ AB 2 ነው as indicated in the figure below እዚህ ጋር ማለት ነው። find the height x of the tallest building. tallest building ይሄ ነው። የሱን ምን ፈልጉ? ከፍታውን ፈልጉ ይለናል ማለት ነው። ስለዚህ ተመልከቱ እዚህ ጋር ምንም ትሪያንግል አልተሰጠንም። ስለዚህ ትሪያንግል ለመፍጠር እንሞክራለን ማለት ነው። እቺን እንደዚህ ኤክስቴንድ እናርጋት፣ እቺንም እንደዚህ ኤክስቴንድ ብናደርጋት ተመልከቱ እዚህ ጋር ምን አለ? ለሁሉም ኮንስታንት የሆነ ቋሚ አንግል አለን ማለት ነው። እዚህ ጋር ለሁሉም አንድ ቋሚ የሆነ አንግል አለን። ሌላ ሁሉም ምንድናቸው? 90 ናቸው። ስለዚህ በአንግል ሲሚላሪቲ ቴረም መሰረት ምን ይሆናሉ ማለት ነው? እነዚህ ሶስቱም ትሪያንግሎች ወይም አራቱ ሲሚላር ትሪያንግልስ ይሆናሉ ማለት ነው። ከዚህ በኋላ ነገር ሁሉ ቀለለ ማለት ነው። እቺን ዲስታንስ ኤን በላት ስለማናቃት ከዚህ እስከዚህ ያለችዋን ኤን በላት። እቺን ትሪያንግል ለብቻዋ ኮንሲደር ብናደርግ እቺን ለብቻዋ ኮንሲደር እናደርግና ከዚህኛው ከትልቁ ጋር ደግሞ ከዚህኛው ጋር አመሳስለን ምን ማድረግ እንችላለን ማለት ነው? የኤን ቫልዩ ማግኘት እንችላለን። አሁን ከዚህ ከባለ ሲንግሉ አንግል ኦፖዚት ላይ ያለው የትልቁ ስንት ነው? 4 ነው። ወይም የትንሹን እንውሰድ 2 ኦቨር እንደገና ከዚህ ከባለ ሲንግሉ ኦፖዚት ላይ ያለው የትልቁ ስንት ነው? 4/4 እንበል እኩል ይሆናል። እሺ የዚህ አጀሰንት ማን ነው? ወይም ከዚህ ጋር ከባለ ደብሉ ኦፖዚት ላይ ያለው ኤ ነው። ስለዚህ ኤ እንበል ኦቨር ትልቁ ጋር ምን እንምጣ? እንደገና ትልቁ ጋር መተም ስናይ ከባለ ደብሉ ኦፖዚት ላይ ያለው ማ ይሆናል? ኤ + 3 ይሆናል። ምክንያቱም ከዚህ እስከዚህ ያለውን ዲስታንስ ኮንሲደር ማድረግ ስላለብን ማለት ነው። ኦቨር ኤ + 3 እንላለን። ከዚህ በኋላ ክሪስ ክሮስ ብናበዛው 2a ወይም እናቃለው እዚህ ጋር ባለበት ማቃለል እንችላለን። በሁለት 1 ይሆናል። ይሄ በሁለት 2። ስለዚህ ክሪስ ክሮስ ብናበዛው አሁን 2a እኩል ይሆናል a + 3 2a ማይነስ a እኩል ይሆናል 3። a ስንት ሆነ ማለት ነው? ከዚህ ላይ a 3 ሆነ ማለት ነው። a 3 ሆነ። አሁን እንደገና ደግሞ ትልቁን ትሪያንግል ደግሞ እንጠቀም። አሁን ኤክስን ለማግኘት ይሄ ትልቁን ትሪያንግል ደግሞ እንጠቀም። ትልቁንና እቺን ትንሿን መጠቀም እንችላለን። እዚህ ጋር ምን አለ? ከፍታ ኤክስ አለኝ። ኤክስ ኦቨር እዚህ ጋር ደግሞ ከፍታ ምን አለን? 2 ኤክስ ኦቨር 2 እኩል ይሆናል። እንግዲህ የትልቁን ነው መጀመሪያ እየተጠቀምን ያለ ነው። ከዚህ እስከዚህ ያለው ርቀት ምን ይሆናል? ለትልቁ 7 ይሆናል። ምክንያቱም ኤ 3 ናት 3 + ኤ 3 ናት። እዚህ ጋር ደግሞ 3 አለ፣ እዚህ 1 አለ። ስንደምራቸው እነዚህ 4 ይሆናሉ። አጠቃላይ 7። ስለዚህ 7 እንላለን ኦቨር የዚች የትንሿ ምንድናት? ኤ ትሆናለች። እቺ ሌንግዝ ምን ትሆናለች? ኤ ትሆናለች። ኤ ማለት ደግሞ 3 ነው። ስለዚህ እቺ ጋር 3ን እናስገባ። ከዚህ ላይ ክሪስ ክሮስ ብናበዛው ኤክስ እኩል ይሆናል 14/3 ይሆናል ማለት ነው። 14/3 ይሆናል። በዚህ መልኩ ቀለል አድርገን ካልኩሌት ማድረግ እንችላለን ማለት ነው። አራተኛ ኤግዛምፕል
two persons stand at point A and B and want to indirectly measure the width of the river. አሁን ኤ እና ቢ እዚህ ጋር እና እዚህ ጋር ቆመዋል። ይሄ ዊድዝ ነው ሜዥር ማድረግ የፈለጉት ማለት ነው። how long is the width of the river? so አሁን የምንፈልገው ምን ይሆናል? ይሄ ዊድዝ ይሆናል ማለት ነው። ተመልከቱ። it is done as follows. person A moves 50 meter to the left. person A ስንት ሜትር? 15 ሜትር to the left ወደ ግራ ተጓዘች። 15 ሜትር 15 ሜትር and person B moves 60 meter to the right. person B ደግሞ 60 ሜትር ወደ ቀኝ ሄደ። 60 ሜትር ወደ ቀኝ። እሺ moreover person A moves 5 meter away from the river. እንደገና ደግሞ 15 ሜትር ወደዚህ ከመጣች በኋላ በምስሉ መሰረት ማለት ነው 5 ሜትር ደግሞ እንደገና ወደዚህ ተጓዘች። The line connecting the places after the two people have moved passes through the point A. አሁን እንግዲህ እነዚህ ሁለት ሰዎች መጀመሪያ ከነበሩበት ተንቀሳቅሰው የደረሱበት ቦታ አለ። ይሄን ሁለት ጫፍ የሚያገናኘው በኤ ውስጥ ያልፋል ነው የሚለን። በኤ ውስጥ ያልፋል። ልክ እንደዚህ ማለት ነው። በኤ ውስጥ አልፎ እዛኛው ጫፍ ላይ ይሄዳል ማለት ነው። እንደዚህ እዚህ ጋር ይሄ ያለ አያችሁ ምን ሆነ? አሁን ራይት አንግል ሆኑ ማለት ነው። ራይት አንግል ሆኑ። እሺ አሁን ተመልከቱ። ይሄ እዚህ ጋር ያለውን ሳይድ እዚህ ሽፍት ማድረግ እንችላለን። ምንም ችግር የለውም። እዚህ ማለት ነው። እዛም ባለበትም መስራት ይቻላል። ምንም ችግር የለውም። ያው ትንሽ ቪዥዋላይዝ ለማድረግ ምቹ እንዲሆን ነው። ይሄ ያለን ይሄ አንድ ትሪያንግል አለን ማለት ነው። እንደገና ደግሞ እቺ ትንሽ ይዋለች። እቺ ትሪያንግል ደግሞ አለች። እቺ እዚህ ጋር 90 ዲግሪ ትፈጥራለች። አሁን ሳይዶቹ ተሰጥተውናል። እነዚህ ሁለት አንግል ምን ይሆናሉ? ይሄ አንግልና ይሄ አንግል ምን ይሆናሉ? ተመሳሳይ ይሆናሉ። ስለዚህ በአንግል ሲሚላሪቲ ቴረም መሰረት እነዚህ ሁለት ትሪያንግሎች ምንድናቸው? ሲሚላር ናቸው። እዚህ 90 ዲግሪ አለ፣ 90 ዲግሪ አለ። በተጨማሪ እነዚህ ሁለቱ ደግሞ ምንድናቸው? ተመሳሳይ ናቸው። አሁን አፕላይ ማድረግ ነው ከዚህ በኋላ እንግዲህ ሲሚላሪቲ ቴረምን። እሺ ዊድዝ አለ እዚህ ጋር ዊድዝን በለው w ኦቨር ከዊድዙ ከዚህ ከባለ ሲንግሏ ኦፖዚት ላይ ነው ያለው። ስለዚህ እዚህን መጣና ከባለ ሲንግሏ ኦፖዚት ላይ ያለውን 5ን እንወስዳለን። እኩል ይሆናል። እንደገና ይሄኛውን ባለ ደብል ብናደርገው እንችላለን። ይሄን ባለ ደብል እናድርገው። ከባለ ደብሉ እዚህ ኦፖዚት ላይ ያለው ይሄ 60 ነው። 60 ኦቨር እዚህ ጋር ደግሞ ከባለ ደብሉ ኦፖዚት ላይ ያለው ስንት ነው? 15 ነው። 15 አሁን እዚህ ጋር ተመልከቱ። በ15 4 በ15 1 ስለዚህ w ኦቨር 5 ስንት ይሆናል? 4 ከዚህ ላይ ክሪስ ክሮስ ብናበዛው w ስንት ይሆናል? 20 ይሆናል ማለት ነው። ስለዚህ መልሳችን 20 ሜትር ይሆናል። ዛሬ ኤክሰርሳይዝ 7.14 እናያለን። በቀጥታ ወደ ኤክሰርሳይዝ 7.14 የመጀመሪያ ጥያቄ አብዲ is 1.8 meters tall and is standing outside next to his younger brother. He notices that he can see both of their shadow and decides to measure each shadow. እንግዲህ አብዲ እንደዚህ ቆሟል። መጀመሪያ እዚህ ጋር ላይት አለ ብለን እናስብ እንደዚህ። ከዛስ ወንድምየው ደግሞ እዚህ ጋር አለ። የሁለቱንም ሻዶ ነው ያየው። የሁለቱንም ሻዶ ስለሆነ ያየው ወንድምየው እዚህ ጋር አለ ማለት ነው። ስለዚህ በወንድሙ ላይ አልፎ ሻዶ አየ ማለት ነው። የሁለቱንም የሻዶ ጫፍ ይሄ አብዲ ነው፣ ይሄ ደግሞ ብራዘሩ ነው ማለት ነው። ጥያቄው ይሄ ነው። his shadow is 2.4 meter long. ይሄ ከዚህ እስከዚህ ያለው 2.4 ሜትር ነው ማለት ነው። and his brother's shadow is 2 meter long. ከዚህ እስከዚህ ያለው ደግሞ 2 ሜትር ነው ማለት ነው። how tall is abdi's brother? አሁን የአብዲን ወንድም ቁመት ነው የተጠየቅነው ማለት ነው። ይሄንን ኤችን በለው ተመልከቱ። እቺ አንግል ለሁለቱም ምንድናት? ኮመን ናት። ለዚህኛዋ ለትንሿ ትሪያንግልም እንደገና ደግሞ ለትልቁ ትሪያንግልም ምንድነው? ኮመን ነው ማለት ነው። ስለዚህ እቺ አንግል ኮመን ናት ለሁለቱም። እዚህ ጋር 90 ዲግሪ አለ። ስለዚህ በአንግል ሲሚላሪቲ ቴረም መሰረት ይሄን ጥያቄ ሶልቭ ማድረግ እንችላለን ማለት ነው። እሺ ከምን እንጀምር? ከኤች እንጀምር። h ኦቨር
h ኦቨር 1.8 እንግዲህ ከዚህ ከባለ ደብሉ ኦፖዚት ላይ ያለውን የወሰድ ነው። ይሄንን ለዚህ ያካፈልን ከትንሹ ወደ ትልቁ ማለት ነው። እዚህ ስንመጣስ ሁለት አለ 2 ኦቨር ስንት 2.4 ይሆናል ማለት ነው። ይሄንን ማቃለል እንችላለን። በሁለት አንድ ነው የታችኛው በሁለት 1.2 ይሆናል። ስለዚህ h እኩል ይሆናል ክሪስ ክሮስ ስናበዛው 1.8 ሲካፈል ለ1.2 ይሆናል ማለት ነው። ይሄን በካልኩሌተር አካፍሉት h እኩል ይሆናል 1.5 ሜትር ይሆናል ማለት ነው። 1.5 ሜትር። ይሄ እንደዚህ ማድረግ ትችላላችሁ። 1.8 ማለት 1.2 ሲደመር 0.6 ማለት ነው። 1.2 ሲደመር 1.6 ሲካፈል ለ1.2 ሲካፈል ለ1.2 ይሄ ስንት ይሆናል? 1 ይሆናል። ሲደመር 0.6 ሲካፈል ለ1.5 0.5 ይሆናል ማለት ነው። 0.6 ሲካፈል ለ1.2 0.5 ይሆናል። ሁለቱን ስንደምር 1.5 ሜትር እናገኛለን ማለት ነው። ቢ ላይ ደርሰናል። አብዲሳስ ቦት ሃስ ካም አንታይድ ኤንድ ፍሎትድ አዌይ ኦን ሌክ ሐዋሳ he is standing on the top of a building that is 75 ሜትር above the water from the lake እንግዲህ 75 ሜትር የሚረዝም ከፍታ ያለው ህንፃ ላይ ነው ያለው ማለት ነው። ይሄ 75 ሜትር ነው። እሱ እዚህ ላይ ነው ያለው። መርከቧ ግን ምን ሆነች ማለት ነው? ጀልባዋ ተላቃ ከዚህ ጋር ገመድ ተበጥሶ ሊሆን ይችላል ሄደች ማለት ነው። if he stands 15 ሜትር from the edge of the building እንግዲህ ይሄ ቢልዲንግ አለ። ከዚህ ቢልዲንግ 15 ሜትር ወደ ኋላ ሄድ ብሎ ቢቆም ማለት ነው። ሶ እቺ ስንት ትሆናለች? 15 ሜትር ትሆናለች ማለት ነው። 15 ሜትር ላይ ሄዶ ቢቆም he can visually align the top of the building with the water at the back of his boat ይሄ እንግዲህ ሰርተናል እንደዚህ አይነት ጥያቄ ከዚህ በፊት። እቺን ኢጅና የዚህ የጀልባውን ኋላ ምን ማድረግ ይችላል ማለት ነው? አላይን ማድረግ ይችላል ማለት ነው። በዚህ መልኩ እንደዚህ ስንት 15 ሜትር ወደ ኋላ ሄዶ ከቆመ ማለት ነው። እንግዲህ ተመልከቱ his eye level is 1.75 ሜትር ይለናል። ስለዚህ የሱ ከህንፃው እስከ አይኑ ጫፍ ድረስ ያለው 1.75 ሜትር ነው ማለት ነው። ስለዚህ ተመልከቱ አሁን ሁለት ትሪያንግሎች አሉ። አንደኛው ትሪያንግል ይሄ ከዚህ እስከዚህ ያለው ከዚህ እስከዚህ ይሄ ትልቁ ማለት ነው። እዚህ ጋር 90 ዲግሪ የሚፈጥር ሌላኛው ትሪያንግል ይሄ 90 ዲግሪ ያለው እዚህ ጋር። ሌላኛው ትሪያንግል ደግሞ እቺኛዋ ናት። እቺ ከላይ ያለችው እቺ ትንሿ ማለት ናት። እዚህ ጋር 90 ዲግሪ ይፈጥራል። ይሄን አንግል ተመልከቱት። ይሄ አንግል ለሁለቱም ምንድነው? ኮመን ነው ለሁለቱም። ስለዚህ በአንግል ሲሚላሪቲ ቴረም መሰረት ይሄን ጥያቄ ሶልቭ ማድረግ እንችላለን ማለት ነው፣ ሲሚላር ስለሆኑ። ሌላ እቺ አንግል እና እቺ አንግል ኮንግረንት ይሆናሉ፣ ምክንያቱም ድምራቸው 180 መስጠት ስላለበት ማለት ነው። እሺ አሁን ሲሚላሪቲ ቴረምን አፕላይ እናድርግ። ከዚህ ከታች ላይ ድረስ ያለው ከፍታ ስንት ይሆናል? 75 ሲደመር 1.75 ኦቨር ከፍታን የወሰድነው ልብ አድርጉ። እዚህ ጋር መተን ደግሞ ለዚህ ለትንሿ ትሪያንግልም ከፍታን እንውሰድ። ከባለ ሲንግሉ ኦፖዚት ላይ ያለው ነው የወሰድኩት። እዚህ ጋር መጥቼ ከባለ ሲንግሉ ኦፖዚት ላይ ያለው ልውሰድ። 1.75 ይሆናል እኩል ይሆናል። ይሄ ባለ ደብሉ ነው፣ ወይም የላይኛውን ይሄኛውን መጠቀም እንችላለን። ይሄ ቁመት ደግሞ ስንት ይሆናል? ይሄንን ኤክስ ብንለው እቺ ደግሞ ዲስታንስ 15 ናት። ስለዚህ አጠቃላይ ኤክስ ፕላስ 15 ይሆናል ማለት ነው። ስለዚህ ኤክስ ፕላስ 15 ኦቨር ከባለ ደብሉ ኦፖዚት ነው የወሰድኩት። እዚህ መተን ከባለ ደብሉ ኦፖዚት ስንወስድ 15 እናገኛለን ማለት ነው። ከዚህ በኋላ ክሪስ ክሮስ እናብዛ። 75 ይሄን ስንደምረው ስንት ይሆናል? 76.75 ሲባዛ በ15 እኩል ይሆናል 1.75 ሲባዛ በኤክስ ሲደመር 1.75 ሲባዛ በ15። ካልኩሌተር እንጠቀም። ስለዚህ እነዚህ ሁለቱን ስናበዛ ስንት እናገኛለን? 1151.25 እናገኛለን። እኩል ይሆናል 1.75 ኤክስ ሲደመር እነዚህ ሁለቱን ስናበዛ ደግሞ ስንት እናገኛለን? 26.25 ይሆናል። እሺ 26.25ን ከሁለቱም ሳይድ ላይ ብንቀንስ ስንት እናገኛለን? 1125 እናገኛለን። እኩል ይሆናል 1.75 ኤክስ። ኤክስን ለብቻው ለማስቀረት
ይሄንንም ለ1.75 ይሄንንም ለ1.75 እናካፍል። ስለዚህ ኤክስ ከዚህ ላይ ስንት ይሆናል ማለት ነው? 642.86 ይሆናል። 86 ሜትር ይሆናል ማለት። በቀጥታ ወደ ኤክሰርሳይዝ 7.15 የመጀመሪያ ጥያቄ a giraffe is 6 meter tall and casts a shadow of 4 meter. Another small giraffe casts a shadow of 2 meter. How long is the smaller giraffe? so ይሄንንም ምስል እናስቀምጥ። ያው ቀለል እንዲል ስትሬት ላይን አድርገን እናስቀምጠው። ይሄ 6 ሜትር ቢሆን እዚህ ጋር ሲዩም ላይት አለ ብለን እናስብ። ላይት አለ 4 ሜትር ያክል ሻዶ አለ ማለት ነው እዚህ ጋር። ሌላ ደግሞ 2 ሜትር ሻዶ ያላት ሌላ ጂራፍ ደግሞ አለች። እሷን እንደዚህ እናርጋት፣ እንደዚህ አካባቢ ማለት ነው። ሶ ይሄን ሁለቱን ምን ማድረግ ነው? ማገናኘት ይሆናል እንደዚህ ማለት ነው። ይሄ እንደዚህ እናገናኛለን። አለበለዚያ ሲሚላሪቲ ቴረም መጠቀም አንችልም። እሺ 4 ሜትር ከሆነ ይሄ አጠቃላይ ይሄ 2 ሜትር ይሆናል። እንደገና ይሄም ደግሞ 2 ሜትር ይሆናል ማለት ነው። ይሄም 2 ሜትር ይሆናል። ምክንያቱም የትልቁ 4 ሜትር ነው። ምኑ ሻዶ ከዚህ እስከዚህ 4 ሜትር ይሆናል። የትንሿስ ደግሞ ሻዶ 2 ሜትር ነው። ይሄው የዚህኛዋ 2 ሜትር ይሆናል ማለት ነው። how long is the smaller giraffe? አሁን የተጠየቀው ምንድነው? ቁመቷን የተጠየቀው ማለት ነው። የትንሿን ጂራፍ ቁመት ነው የተጠየቀው። ይሄው ሲምፕል ነው። እዚህ ጋር ይሄን አንግል ይዩት። ለሁለቱ ምንድነው ኮመን ነው? ለሁለቱ ለትልቁም ትሪያንግል፣ ለዚህኛው ለትልቁም ትሪያንግል፣ ለትንሿም ትሪያንግል ኮመን ነው። አንድ አንግል አገኘን ማለት ነው። ሌላ 90 ያላቸው እዚህ ጋር 90 ያላቸው። ስለዚህ በአንግል ሲሚላሪቲ ቴረም መሰረት እነዚህ ሁለቱ ትሪያንግሎች ምንድናቸው? ሲሚላር ናቸው ማለት ነው። ስለዚህ በሲሚላሪቲ ሶልቭ ማድረግ እንችላለን ማለት ነው። ከትንሹን ጀምር። ሄይታችን ስንት ነው? ኤች ነው። ኦቨር የትልቁስ 6 ነው፣ እኩል ይሆናል። እንደገና እንደዚህ ማድረግ እንችላለን። ይሄንን ባለ አንድ እናድርገው። እዚህ ጋር ተመልከቱ። ከባለ ደብሉ ኤችን ለስንት አካፈልኩ? ለ6 አካፈልኩ። አሁን ደግሞ እንደገና ከባለ ሲንግሏ ኦፖዚት ላይ ያለው 2 ነው። ኦቨር የትልቁ ደግሞ ከባለ ሲንግሏ ኦፖዚት ላይ ያለው ከዚህ እስከዚህ ያለው 4 ነው። ስለዚህ እዚህ ጋር 4 ማስቀመጥ ማለት ነው። ከዚህ ላይ ኤች እኩል ይሆናል ክሪስ ክሮስ ብናበዛው 6 ሲባዛ በ2 4ኛ። ይሄ ስንት ይሆናል? 3 ይሆናል ማለት ነው ከዚህ ላይ። ስለዚህ የትንሿ ጂራፍ ቁመት ስንት ይሆናል ማለት ነው? 3 ሜትር ይሆናል ማለት ነው። ሁለተኛ ጥያቄ a flagpole casts a shadow 9 ሜትር ሎንግ። እሺ ስለዚህ ይሄ ቁመት አለ እንበል። 9 ሜትር የሚረዝም ምን አለው? ሻዶ አለው ማለት ነው። 9 ሜትር a person 1.8 ሜትር ሎንግ። እንደገና ደግሞ ሰው አለ እዚህ ጋር 1.8 ሜትር የሚረዝም ማለት ነው። standing nearby casts a shadow of 4 ሜትር ሎንግ። እንደዚህ እናርጋት 4 ሜትር ሻዶ ይፈጥራል ማለት ነው። ይሄኛው የሰውየው 4 ሜትር። እንደገና የፍላግ ፖሉ ደግሞ 9 ሜትር ነው። ስለዚህ አራቱ ኦልሬዲ እዚህ ጋር ስለተያዘ 5 ሜትር እናርጋት። 5 ሜትር አጠቃላይ ከዚህ እስከዚህ 9 ሜትር ሆነ ማለት ነው። ይህንን ኤክስቴንድ አድርገን ማገናኘት አለብን። ለምን? አለበለዚያ በሲሚላሪቲ ሶልቭ ለማድረግ ስለምንቸገር ማለት ነው። አሁን how tall is the flagpole? ይሄኛውን ሄት ነው የተጠየቅነው ማለት ነው። አሁን ተመልከቱ። ይሄ አንግል ለሁለቱም ኮመን ነው፣ ለትልቁም ለትንሹም። ይሄ 90 ዲግሪ ነው፣ ይሄ 90 ዲግሪ ነው። ስለዚህ በአንግል ሲሚላሪቲ ቴረም መሰረት ይሄን ጥያቄ በሲሚላሪቲ ሶልቭ ማድረግ እንችላለን። ለምን? ሁለቱ ትሪያንግሎች ሲሚላር ስለሆኑ ማለት ነው። ይሄን ባለ ደብል እናድርገው ሶልቭ ለማድረግ እንዲያግዘን ማለት ነው። ከባለ ሲንግሉ ኦፖዚት ላይ ያለው ኤች ነው የትልቁ። የትንሹስ 1.8 ነው፣ እኩል ይሆናል። ከባለ ደብሉ ኦፖዚት ልባሩ ከላይ የወሰድኩ ያለሁት የትልቁን ስለሆነ እዚህም ከትልቁ መጀመር አለብኝ። ከትልቁ ኦፖዚት ላይ ያለው 9 ነው። ኦቨር ከትንሹ ደግሞ ከባለ ደብሉ ኦፖዚት ላይ ያለው 4 ነው። ስለዚህ ከዚህ ላይ ኤች እኩል ይሆናል 9 ሲባዛ በ1.8 ሲካፈል ለስንት? ሲካፈል ለ4። ይሄ ምን ይሆናል? ኤች እኩል ይሆናል 9 ሲባዛ በ0.45 ይሆናል። በ0.45
ከዚህ ላይ ለኤች ሶልቭ ስናደርግ ስንት እናገኛለን? 4.05 ሜትር ይሆናል ማለት ነው። በዚህ መልኩ ሶልቭ ማድረግ እንችላለን። ሶስተኛ ጥያቄ ፎቶግራፍ ሜዠሪንግ 4 ሴንቲሜትር ዋይድ ኤንድ 5 ሴንቲሜትር ሎንግ ኢዝ ኢንላርጅድ ቱ ሜክ ኤ ዎል ሚውራል። አሁን ተመልከቱ፣ መጀመሪያ እንደዚህ ነው የነበረው ማለት ነው። እንደዚህ 4 ሴንቲሜትር በ5 ሴንቲሜትር ነው የነበረው። ችግር የለውም፣ ዳይሜንሽኑ እንደፈለጋችሁ ማቀያየር ትችላላችሁ። ኢፍ ዘ ሚውራል ኢዝ 120 ሴንቲሜትር ዋይድ፣ አሁን ኢንላርጅ ከተደረገ በኋላ 120 ሴንቲሜትር ዋይድ ከሆነ ሃው ሎንግ ኢዝ ዘ ሚውራል? አሁን ከፍታን የተጠየቅ ነው ማለት ነው። ስለዚህ መጀመሪያ ከነበረበት ወደዚህ ተቀየረ። 120 ሴንቲሜትር፣ ይህንን ኤችን በለው። ልብ አድርጉ፣ 4 ሴንቲሜትር ዋይድ ነበረ የሚለን አይደል? ዋይድን ይኸው እዚህ ጋር አስቀምጥ ነው። 120 ሴንቲሜትር ዋይድ የሚለውንም ኤግዛክትሊ እዛው ቦታ ላይ ነው የምናስቀምጠው። አሁን ሬሾን ውሰድ። ኤች ኦቨር 5 እኩል ይሆናል 120 ሲካፈል ለ4 120 ሲካፈል ለ4። ከዚህ ላይ ኤች እኩል ይሆናል 5 ሲባዛ በ120 ሲካፈል ለ4። ኤች እኩል ይሆናል 5 ሲባዛ በ30 ማለት ነው። ከዚህ ላይ ኤች ስንት ይሆናል? 150 ሜትር ይሆናል። ይህ ሁሉ ካልኩሌሽን ግን አያስፈልግም። ተመልከቱ፣ ይሄ 4 ነበረ ዊድዙ ማለት ነው። 120 ሆነ። በስንት ነው የተባዛው ማለት ነው? በ30 ነው የተባዛው ማለት ነው። ስለዚህ እዚህ ጋር ቀጥታ መተን ይሄኛው በ30 ማብዛት ነው ማለት ነው። በዚህ መልኩም ኢዝሊ መመለስ እንችላለን። አራተኛ ጥያቄ ኤ 9 ሜትር ላደር ሊንስ አጌንስት ኤ ቢልዲንግ 6 ሜትር አባቭ ዘ ግራውንድ። እሺ እየሳልን እንሂድ። ይሄ ያለ ደግሞ ግራውንድ ነው። እሺ አሁን 9 ሜትር የሚረዝም ነው። ይሄ 9 ሜትር ማለት ነው። ይሄ 9 ሜትር 6 ሜትር አባቭ ዘ ግራውንድ ይለናል። እዚህ ጋር 6 ሜትር ማለት ነው። እሺ at what height would a 15 meter ladder touch the building if both ladders form the same angle from the ground? ተመሳሳይ አንግል ከፈጠሩ ማለት ይሄም ከዚሁ ይነሳል ማለት ነው። እንግዲህ 15 ሜትር ስለሆነ የተወሰነ ከፍ ይላል። ይሄኛው ከፍ ማለት አለበት። እንደዚህ አካባቢ ይመጣል ማለት ነው ይሄኛው። እሺ ይሄ ስንት ነው? 15 ሜትር ነው ማለት ነው። አሁን ሄይቱን የተጠየቀው ከፍታውን። ስለዚህ ባጭሩ እቺን ኤክስ እንበላት፣ ከዚህ እስከዚህ ያለችውን ዲስታንስ ኤክስ እንበላት። ይሄ አንግል ኮመን ነው ለሁለቱም። ይሄ አንግል ለሁለቱም ኮመን ነው። ሌላ ይሄም አንግል ኮመን ነው ለሁለቱም። ስለዚህ አንግል ሲሚላሪቲ ቴረምን መጠቀም እንችላለን ማለት ነው። አንግል ሲሚላሪቲ ቴረምን መጠቀም እንችላለን። እሺ አሁን ሬሾን ውሰድ። የትልቁን ለትንሹን ውሰድ። ከዚህ እስከዚህ ያለው ዲስታንስ ምን ይሆናል? ኤክስ ፕላስ 6 ይሆናል። አጠቃላይ ሄይቱ ማለት ነው። ስለዚህ ኤክስ ፕላስ 6 ኦቨር ትንሿ ደግሞ ስንት ናት? 6 ናት። ኦቨር 6 እኩል ይሆናል። የትልቁን ነው እየወሰድን ያለ ነው። ሃይፖተነሱ ላይ ስንመጣ ደግሞ ትልቁ ስንት ነው? 15 ነው። ኦቨር የትንሹ ሃይፖተነስ 9 ነው። ዩኒቶቹን ብንተውም ምንም ችግር የለውም። ይሄን ማቃለል እንችላለን። በ3 5 በ3 3 ይሆናል። እንደገና ይሄንን በ3 ማቃለል እንችላለን። በ3 1 በ3 2 ይሆናል። ስለዚህ ኤክስ ፕላስ 6 ኦቨር 2 እኩል ይሆናል 5። ክሪስ ክሮስ ብናበዛው ኤክስ ፕላስ 6 እኩል ይሆናል 10 ይሆናል። ከሁለቱም ላይ 6 ብንቀንስ ኤክስ ስንት ይሆናል? 4 ሜትር ይሆናል ማለት ነው። 4 ሜትር ይሆናል። ነገር ግን የተጠየቅነው ምንድን ነው? at what height would a 15 ሜትር ላደር። ስለዚህ ከዚህ አንስቶ ከዚህ እስከዚህ ድረስ ያለውን ሄይት ነው የተጠየቅነው ማለት ነው። ሶ ኤክስ ፕላስ 6 ነው። ኤክስ ደግሞ 4 ነው። ሄይታችን ስንት ይሆናል ማለት ነው? 10 ሜትር ይሆናል ማለት ነው። 10 ልብ አድርጉ። ይሄ ብቸኛ ሜትድ አይደለም። በተለያየ መልኩ ልትሰሩት ትችላላችሁ። ዞሮ ግን መልሳችን ተመሳሳይ ነው። አምስተኛ ጥያቄ a ladder is placed against a wall such that it takes up to a height of 4 meter of the wall። እንግዲህ ይሄ ዎል አለን መጀመሪያ ግድግዳው ማለት ነው። ላደሩን ስናስቀምጠው 4 ሜትር አካባቢ ላይ ሄዶ ተጣብቋል ማለት ነው። 4 ሜትር። ስለዚህ ይሄ 4 ሜትር ይሆናል ማለት ነው። እሺ if the foot of the ladder is የfoot of the ladder ማለት ይሄ ነው is 3 ሜትር away from the wall ሆሉ ደግሞ ይሄ ነው 3 ሜትር ርቆ ቢገኝ ማለት ነው።
ፋይንድ ዘ ሌንግዝ ኦፍ ዘ ላደር እቺን ኤልን በራት እቺን ኤልን የተጠየቅ ነው ማለት ነው። ፓይታጎረስ ቴረምን አፕላይ ማድረግ ነው። ኤል 5 እንደሆነ ይታወቃል። ምንም የተለየ ነገር የለውም። ምክንያቱም 3 4 5 ኮምቢኔሽናችሁ ይታወቃሉ። ግን በስራ ለማሳየት ያክል ኤል ስኩዌር እኩል ይሆናል 4 ስኩዌር ሲደመር 3 ስኩዌር 4 ስኩዌር 16 ይሆናል። 3 ስኩዌር 9 ይህን ስንደምረው 25 ይሆናል ማለት ነው። ስኩዌር ሲደረግ 25 የሚሰጠን ማለት ነው 5 ነው። ኔጌቲቭ 5ን አንወስድም ምክንያቱም ሌንግዝ ስለሆነ ማለት ነው። ስድስተኛ ጥያቄ ፒ ኤንድ ኪው አር ፖይንትስ ኦን ሳይድስ ሲኤ ኤንድ ሲቢ ሪስፔክቲቭሊ ኦፍ ትሪያንግል ኤቢሲ ራይት አንግል አት ሲ። ሲ ላይ ምንድነው ራይት አንግል ነው ማለት ነው። ትሪያንግል ኤቢሲ ፕሩቭ ዛት ይህንን ፕሩፍ አድርጉ ይለናል። ይህን ፕሩፍ አድርጉ ይለናል። እንግዲህ እንደዚህ አይነት ጥያቄ ሲያጋጥማችሁ ለምን በአንዴ ያልመጣልኝም ብላችሁ መከራከር አያስፈልግም። ምንድነው ማድረግ ያለባችሁ? እየደጋገማችሁ ያሉትን አማራጮች በመሞካከር ነው የምታመጡት ማለት ነው። እሺ እስኪ እዚህ ጋር ይሄንን እንዲ ኮኔክት እናድርገው። እዚህ ጋር ኮኔክት ስናደርግ 4 ትሪያንግሎች ይኖሩናል። አንደኛው ትሪያንግል ኤሲ ስኩዌር እኩል ይሆናል ሲደመር ቢሲ ስኩዌር እኩል ይሆናል ኤቢ ስኩዌር ይሆናል። ኤቢ ስኩዌር የትኛው ትሪያንግል ማለት ነው? ይሄ ኤሲ ይሄ ትልቁ ማለት ነው። ፕላስ ቢሲ እኩል ይሆናል ኤቢ ስኩዌር። ይሄኛውን አንድ ወሰድን ማለት ነው። ሌላ ኤሲ ስኩዌር ሲደመር ኪውሲ ስኩዌር እኩል ይሆናል ኤኪው ስኩዌር። ይሄ ደግሞ የትኛው ትሪያንግል ነው? ይሄኛው ኤሲ ፕላስ ኪውሲ ስኩዌር ማለት ነው እኩል ይሆናል ኤኪው ስኩዌር። ይሄኛውን ወሰድ ማለት ነው። ሌላስ ፒሲ ዘ ሆል ስኩዌር ፕላስ ኪውሲ ዘ ሆል ስኩዌር እኩል ይሆናል ፒኪው ዘ ሆል ስኩዌር። ይሄኛው ትሪያንግል ደግሞ የትኛው ነው? ይሄ ፒሲ ስኩዌር ፕላስ ኪውሲ ስኩዌር እኩል ይሆናል ፒኪው ስኩዌር። ይሄን ወሰድ ማለት ነው። መጨረሻ ላይ ደግሞ ፒሲ ዘ ሆል ስኩዌር ሲደመር ቢሲ ዘ ሆል ስኩዌር እኩል ይሆናል ቢፒ ዘ ሆል ስኩዌር። ይሄንንም ተመልከቱ። ፒሲ ይሄ ነው፣ ሲቢ ደግሞ ይሄ ነው ወይም ቢሲ ከዚህ እስከዚህ ያለው ማለት ነው እኩል ይሆናል ቢፒ ወይም ፒቢ ይሄ ማለት ነው። ይሄን ወሰድ። ከዚህ በኋላ ምን እናድርግ? ተመልከቱ። እነዚህ ሁለቱን እንደምር። ይሄኛውንና ይሄኛውን እንደምር። እነዚህ ሁለቱን እንደምራቸው። ኤሲ ስኩዌር ፕላስ ኪውሲ ስኩዌር ይሄኛውን ደግሞ ስንደምር እዚህ ጋር ፒሲ ስኩዌር ፕላስ ቢሲ ስኩዌር እኩል ይሆናል ኤኪው ስኩዌር ሲደመር ቢፒ ስኩዌር ይሄንን እናገኛለን። እሺ ከዚህ በኋላ ምን እናድርግ? ተመልከቱ። ያልተጠቀምናቸውን ለምሳሌ ይሄንን ብናይ ለምሳሌ ይሄንን ኤሲ ስኩዌር ፕላስ ቢሲ ስኩዌር ተመልከቱ። እዚህ ውስጥ አሉ ኤሲ ስኩዌር ፕላስ ቢሲ ስኩዌር። እነዚህ ሁለቱ አሉ። እነዚህ ሁለቱ በማን መተካት ይችላሉ? በኤቢ ስኩዌር መተካት ይችላሉ። ስለዚህ ኤቢ ስኩዌር እንበለው። ይሄንን ኤቢ ስኩዌር እነዚህ ሁለቱን እንደዚህ ማጥፋት እንችላለን ማለት ነው። ሌላ ፒሲ ስኩዌር ፕላስ ኪውሲ ስኩዌር እዚህ ጋር ተመልከቱ። ፒሲ ስኩዌር ፕላስ ኪውሲ ስኩዌር በማን መተካት ይችላል? በፒኪው ዘ ሆል ስኩዌር መተካት ይችላል ማለት ነው። ፕላስ ፒኪው ዘ ሆል ስኩዌር እኩል ይሆናል። እዚህ ሳይድ ላይ ደግሞ ምን አለን? ኤኪው ዘ ሆል ስኩዌር ፕላስ ቢፒ ዘ ሆል ስኩዌር አድርገን በዚህ መልኩ ማሳየት እንችላለን ማለት ነው። እንደነገርኳችሁ እኔ ቁጭ ብዬ በተደጋጋሚ ብዙ ኦልተርኔቲቮችን ሞክሬ ያመጣሁት ነው። እንዲሁም ቲቸርስ ጋይድ አይቼ ያመጣሁት ነው ማለት በመሞከር እዚህ ጋር 10-15 ደቂቃ መውሰድ ስለሌለብኝ ማለት ነው። ስለዚህ እናንተም ብትሆኑ እንደዚህ አይነት ጥያቄ ሶልቭ ስታደርጉ በቃ ኤክስፔክት አድርጉ። በመጀመሪያ ሙከራ ላይ መጣላችሁ ይችላል። ቁጭ ብላችሁ አናላይዝ ማድረግ ነው ማለት ነው። 7ኛ ጥያቄ የመጨረሻ ጥያቄ ለዚህ ክፍለ ጊዜ ማለት ነው። 12 ሴንቲሜትር ሮድ
ይሄ ማለት ነው is held between a flashlight and a wall as shown እዚህ ጋር ፍላሽ ላይት አለ እዚህ ጋር ደግሞ ግድግዳ አለ የ12 ሴንቲሜትር የሚረዝም ሮድ ተቀምጧል ማለት ነው ሶ ይሄ ላይት ሲለቀቅበት ምንድነው ሰፋ ያለ ምን ይፈጥራል ሻዶ አይደል ሻዶ ይፈጥራል ማለት ነው find the length of the shadow on the wall የተጠየቅነው ይሄንን ነው ማለት ነው ይሄን ዲስታንስ ከዚህ እስከዚህ ያለው ይሄን የተጠየቅነው ማለት ነው x እንበለው what if the road is 24 ሴንቲሜትር from the wall ከግድግዳው 24 ሴንቲሜትር ርዝመት ላይ ቢገኝ and 50 ሴንቲሜትር from the light ከዚህ ደግሞ 15 ሴንቲሜትር ላይ ቢገኝ እንደገና የራሱ ርዝመት ደግሞ አለ ይሄ ከዚህ እስከዚህ ያለው ስንት ነው አጠቃላይ 12 ሴንቲሜትር ነው 12 ሴንቲሜትር ነው ማለት ነው እሺ ሶ ይሄ 6 ይሆናል ይሄ 6 ይሆናል ማለት ነው ባጭሩ ይሄ ሴንተሩ ነው ኦኬ ሴንተሩ ነው ይሄ 6 from the light assume the dotted line እነዚህ dotted ላይኖች segment meet at a point inside the flashlight ይሄ ኢንፎርሜሽን ካልተሰጠን መስራት አንችልም እነዚህ dotted ላይኖች ፍላሽላይት ውስጥ ይገናኛሉ ብላችሁ አስዩም አድርጉ ይለናል ይሄ እዚህ ውስጥ ግንኙነት አለ ማለት ነው ሶ ይሄ ከሆነ አሁን ምን ይሆናል ማለት ነው ሲሚላሪቲን አፕላይ ማድረግ እንችላለን ማለት ነው ሲሚላሪቲን አፕላይ ማድረግ እንችላለን እሺ ከየት እንጀምር ይሄኛውን ትሪያንግል እዩት ይሄኛውን ትሪያንግል እዚህ ጋር አንድ ትሪያንግል አለ ትልቅ እንደዚህ ሌላ ደግሞ እንደዚህ አይነት ትሪያንግል አለ ይሄ ማለት ነው እንደዚህ ሁለት ትሪያንግሎች አሉን ማለት ነው እሺ ይሄ ላይን ደግሞ እዚህ መሃል ላይ ቆርጠዋል ከዚህ በኋላ ምን እናርክ ይሄ 90 ዲግሪ ነው ይሄ 90 ዲግሪ ነው ተመልከቱ ይሄ ኮመን አንግል ነው ለሁለቱም ለዚህ ለትንሿም ለዚህ ለትልቁ ማለት ነው ስለዚህ ይሄ ኮመን አንግል ከሆነ እዚህ ጋር 90 ካላቸው በአንግል ሲሚላሪቲ ቴረም መሰረት ሲሚላሪቲ ቴረምን እዚህ ጥያቄ ላይ አፕላይ ማድረግ እንችላለን ማለት ነው ለምን ሲሚላር ናቸው የቶቹ እነዚህ ይቺና ይሄ ትልቁ ማለት ነው ይሄ ሶ እቺን ሄት ምን እንበላት ኤክስ እንበላት ወይም ኤ እንበላት እቺ ኤ ትሁን እሺ አሁን ሲሚላሪቲ ቴረም አፕላይ እናድርግ ኤ ኦቨር 6 ይሄንን ኤ ለዚህኛው አካፈልኩ ማለት ነው እኩል ይሆናል ከዚህ እስከዚህ ያለው ርቀት ደግሞ ስንት ይሆናል ከዚህ እስከዚህ ያለው ርቀት 39 ይሆናል 39 ኦቨር 15 ይሆናል ማለት ነው ኦቨር 15 ከዚህ ላይ ክሪስ ክሮስ ብናበዛው ኤ እኩል ይሆናል 6 ሲባዛ በ39 ኦቨር 15 በ3 መቃለል ይችላል በ3 13 በ3 5 ስለዚህ ኤ ስንት ይሆናል ማለት ነው 6 ሲባዛ በ13 78 ይሆናል 78 ሲካፈል ለ5 ነገር ግን የተጠየቅነው ዲስታንስ ከዚህ እስከዚህ ያለውን ስለሆነ ይሄን በሁለት ማብዛት አለብን ማለት ነው ስለዚህ x እኩል ይሆናል 2y of a so x is equals to 2 ሲባዛ በ78 ኦቨር 5ኛ ይሄ ስንት ይሆናል 31.2 ሜትር ይሆናል ማለት ነው በጣም ጥሩ የዛሬው ክፍለ ጊዜያችን ይሄን ይመስላል ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ ቀጣይ በተሻለ ስራ እስክንገናኝ ሰላም ቆዩ ቻው